ስልክ የባለስልጣን ልጅ ናት። አንድ ስልክ ከደወለች ማሳሰር ትችላለች። ውረድ፣ ቁጭ ብድግ እንሰራለን፣ ችግር የለም። አንተ እኔን እንዳታሳስረኝ በእናትህ። يا حلوة تعالي تعالي شوفي حالي የዜግነት ክብር በኢትዮጵያ። እሺ በቃ ቶሎ እንጨርስ። 4 5 6 7 አህለን ወሰህለን ያ ጀማ። ዋትስአፕ ማኒ ምንድን ነው? ዛሬ እንግዲህ ራፐር ነኝ እኔ አይደለሁም ራፐር፣ ግን እሷ ናት ራፐር። ከረዱ ጋር እንዴትና የት እንደምንተዋወቅ በሌላ ቪዲዮ ነው የምነግራችሁ። ለምንድን ነው ዛሬ ለአስቸኳይ ቪዲዮ ስለሆነ ተገናኝተን የመጣ ነው። በቀጣይ የትና እንዴት እንደምንተዋወቅ እንነግራችኋለን። ዛሬ ግን የሰፈሩ ካቦ እኔ ነኝ እያለች ነው። አንተ ራሱ ፊት ሰጠኝ አታብዛው። ኮረከማ እንደዚህ ነው ኮረከማ አለው ነው። እና ዛሬ ምንድነው መሰላችሁ አስበን የመጣ ነው ኤሪክን ፕራንክ ልናደርገው ነው። ድጋሚ ሊደገም ነው። የፕራንኩ ሀሳብ ምን መሰላችሁ? እዚህ ጋር የምታዩት ጀንትል ሰው የሰፈሩ ካቦ ነችና ማንንም አሰማም ብዬ እንትን እለዋለሁ ማለት እኔ እና እሱ ቪዲዮ ስንሰራ ጊዜ በመሀል ትመጣለች ትቀውጧለች ማለት ነውና የሰፈሩ ካቦ እኔ ነኝ እና ደግሞ እኔ ደግሞ ምን እለዋለሁኝ እሱ አልፈራ ካለ ግዛቷ ነው እና ግዛቷ ነው እና የባለስልጣን ልጅ ናት ምናምን በአንድ ስልክ ጥሪ ምናምን ነገር የፈለከችውን ማድረግ ትችላለች ምናምን ነገር አለውና ትንሽ አስፈራራዋለሁኝ። ይፈራል አይፈራም አብረን የምናየው ይሆናል። ግን ደግሞ ወዶ ነው የሚፈራ ካልፈራ አንድ ቦክስ ይሰጠዋል ማለት ነውና የሆነ ፈን የሆነ ቪዲዮ እንደሚሆን እርግጠኛ ነኝ። ምክንያቱም ካራክተሯ ምናምን ነገር ያው እንዳያችኋት እስቲ እናንተ በእነዚህ አይነት ሙድ ምናምን ነገር ቪዲዮ ሰርተሻለሽ? ኧረ ይሄ የመጀመሪያ እኔ እንጃ ግን ሙዷ ምናምን የቤት ልጅ ስለሆነ እንደዚህ እስኪ አንዴ ነው አዝኛ ዋትስአፕ ማን ባጭ እና ወደ ቤተሰቦች ማለት ነው ያበደ ቪዲዮ እንደሚሆን እርግጠኛ ነኝ። እና አሁን ሊደርስብን ስለሚችል ትሄጃለሽ ሆድ ላይ ምናምን ልክ እንደ ጋንግ ምናምን ነገር ደቅ ብለሽ ትጠብቂያለሽ። ከዛ በኋላ በመሀል ቪዲዮ እየሰራን እያለ ትመጫለሽ ማለት ነው። ግን የሰፈር ምናምን እንዲህ ካቦች ምናምን ምን ላይ ነው የሚቀመጡት? ምን አይነት ቦታ? ዝም ብለው ቀለል አድርገው ነው የሚቀመጡት? ምንድነው ድድ ማስጫማ የሚባለው? በቃ ያለልሽ ነው ፊት ለፊት በቃ እዛ ጋር ደቅ በይ እና በቃ እንደተባባለው እስቴ ካስቸገረ ምናምን ሳብላጥ ምናምን እንዴ ግድ ነው እሱማ ወይ አንዳንድ እንሹታል ብቻ ግን እስቲ ቀይ ምን ይላል ማለት የሚደነግጥ ነው የሚመስለኝ። የሚደነግጥ አይመስልሽ? ማለት ያው ከሌላ ሀገር ነው የመጣው ምናምን እስቲ እንደኔ ትወና ይመሰላል። በደንብ ፕራንክ እናደርገዋለን ግን አንተም እንዳታስፈልግ። አረን ያል እኔ እኮ በቃ ካሁን በኋላ ልፈራሽ እኮ ነው። እስቲ እንዲያስደንግጭኝ ስል አልምርህም እና ብቻ ግን ያው ያበደ ቪዲዮ እንደሚሆን እርግጠኛ ነኝ። በቃ መጣ ወደ ድድ ማስጫሽ ካቦ አይመቻችሁ በቃ ደውልልሽ አስተይል እና ውድ ቤተሰቦች ማለት ነው ትላንትና የነበረውን ቪዲዮ አይታችሁ ነበረ። በትላንትናው ቪዲዮ ብዙዎቻችሁ ከዚህ በፊት እኔ ባይዞ የዩቲዩብ ፋሚሊ ሲባል ልክ እዚህ እንዳለው አይነት ፋሚሊ ነው ብዬ ማወራው በዚህ ምክንያት ነውና በቃ ከልባችሁ ስለሆነ የምታዝኑትም የምትራሩትም የምትጨነቁልንም ተው ስትሉንም የሆነ ነገር የምታስተውን ከልባችሁ ነውና ከልባችሁ ስለሆነ ነው መሰለኝ ቀድማችሁ እየነገራችሁን የነበረው ነገር ትላንትና ሆነና በጣም ነው የገረመኝ። እና ደግሞ ከትላንት ወዲያ የነበረውን ቪዲዮ ስለ ፕራንኩ ምናምን ድንገት መኪና ቤት መጥቶ ነበርና እያሳቀችኝ ነው ባይዚ መኪና ታቺ በቃ በኋላ ነግራችኋል። በኋላ ነግራችኋል። አትቀልድ
የምር እንዴት ነው? ሰላም ነው? ባይዜ ይኸውላችሁ እየነገረ ትላንትና አንበሳ ግቢ ምናምን ነገር አዲስ አበባ ውስጥ አለና አንበሳ ያለበት ቦታ እዚህ መሀል ከተማ ላይ ምናምን ይኖራል ብሎ እሱ አልጠበቀም እና እዛ ቦታ ወስድሃለሁ ብዬው ልንወጣ ስንል ነበረ አብሲኒያ የመጣችውና ዛሬ ገና መጣ እግሩ እንዲያቆም እንሂዳ እያለኝ አይ እንሄዳለን። ብቻ ግን ለእነሱ አንዳንድ ነገሮችን እየነገርኳቸው ነበር እና ብቻ ግን የምር እኔ ለእናንተ ቃል የለኝም። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ፈጣሪ ሀሳብ ውጥናችሁን አሳክቶላችሁ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። የምር በጣም ነው በጣም እኔ እንጃ እኔ ለእናንተ ቃል የለኝም እና ሁሌም የሆነ ነገር ተው ካላችሁን የምታስተውን ለእኛ የሚጠቅም ነገር ሆኖ ካልሆነ ነው በቃ እና እኔ እንጃ ብቻ ያው ፋሚሊ በቃ ፋሚሊ። አንተ ግን ታነባለህ ኮሜንት ምናምን ይጻፋል? እኔ ያልኩ አልችልም። በትራንስሌት ሳደርገው ሌላ ስድብ አመጣብህ ባለፈው። ግን አለ ደግሞ በአረብኛ እና ቱርክኛ ምናምን በአረብኛ እና በቱርክኛ ማን እንደሚጽፍ እኔ እንጃ እና ተረዳሁት። ምንድን ነው አፍ እህት አለ እህት አለ ወንድም አለ እናት አለ። በጣም እህት ሆነው ራሱ ማለት ነው እንደ እንትን ነው የሚጨነቁት እንደ እናት። የኔ ታናሽ ሊሆኑ ይችላሉ እኮ የኔ ታላቅም ሊሆኑ ይችላሉ ወንድም በቃ ሁሉ እና አኺ خلينا نروح يلا روح እኔ በቃ ቪዲዮ ሰላም ራዘልኝ እንዴት ነሽ? እንዴት ነው ሰሻ አለ ያራዳ ከየት ነሽ አንቺ? ሰላም ምንድነው የምትቀርጹት ቪዲዮ? የዩቲዩብ ቪዲዮ ነው እና እዚህ ሰፈር ነው የምትቀርጸው? ምን ችግር አለው? ብዙ ጊዜ እኮ እዚህ ነው የምንቀርጸው። አይ መጀመሪያ መናገር አለብህ። እዚህ ጋር ያየኝ ንቀት ግን እኮ ከዚህ በፊት እኮ አይቼሽ አላውቅም። ያኔ እኮ እዚህ ሰፈር ውስጥ አንተ እኔን ካላወቅኝ ማንን ልታውቅ ነው ታዲያ? ሌላ ጊዜ እኮ ብዙ ጊዜ እዚህ እንመጣለን። የእነሱ ቤት ደግሞ እዚህ ቅርብ ነው። እንደዛም ሆኖ ቁጥሩልኝ ማለት ትችላለህ። ማነው እዚህ ሰፈር ያለው ግዛት ምናምን ማለት ትችላለህ። ማለት የምን ግዛት ሰፈር ይዝ ነው? አይቻት አላውቅም። ቆይ አንተን አላልኩኝም እኮ አልገባኝም። ምን አንተን ደግሞ የሆነ ቦታ አውቃለሁ እንዲህ ስትወክብ አይቼ ካውቃለሁ። ኧረ እኔ የትምጣቂ ግን ምንድነው መቅረጽ አትችሉም? በቃ ወይ ማስፈቀድ አለባችሁ ነው። ለምንድን ነው አንቺ የምናስፈቅድሽ? አንቺ ማን ነሽ? ምክንያቱም ይሄ የኔ ግዛት ስለሆነ። የኔ ግዛት ምንድነው እኮ? ለምንድን ነው አንቺ የምናስፈቅድሽ? አንቺ ማን ነሽ? እኔ አልገባኝም። ምንድን ነሽ? እዚህ ሰፈር ውስጥ ይሄ ሰፈር ከዛ ጫፍ እስከምታየው እስከ ጫፍ ድረስ የኔ ግዛት ነው። ኧረ እባክሽ እኔ ቆሜ እዚህ ጋር ያስገነባሁትን ሰፈር ዝም ብለህ መጠቀም አትችልም። እና ምንድን ነው ታዲያ? ያ اخي اتركها خلينا نروح። እሺ አሁን እንዴት እንፍታው? እንዴት እንፈታዋለን? ምን ሆነሽ ነው? እኔ አልገባኝም። ማለት ምንድን ነው ሀሳብሽ? የት ነው ሰፈር ሲጀመር? ቆይ እኔ ወደ ላይ ትንሽ እርቃለሁ፣ እሱ ገና እዚህ አስፋልቱን ተሻግሮ ነው። እሺ አንተ አታውቀኝም? ቢያንስ አይተሻላል። አንቺ ሳታውቂኝ? አይ ጭራሽ አይቼ አላውቅም። አዲስ ነው እንዴ? እዚህ ሰፈር እኮ እኛ ሁሌ ነው የምንመጣው። አይ ለማንኛውም የሆነ ወረድ የምትሉልኝ ነገር አለ? የምን ወረድ ነው? በቃ ትወርዱልኛላችሁ። እዚህ ጋር ቢያንስ የሆነ ቅጣት ያስፈልጋችኋል። ከዛ በኋላ እኔን አስፈቅዳችሁ ምናምን የፈለጋችሁትን ነገር መቅረጽ ትችላላችሁ። ግን እኔ ከፈቀድኩኝ ብቻ ነው። ምንድን ነው የምንወርደው? ምን? አይ ሰላም ነሽ እያለ ጥሩ ነሽ ቆንጆ ነሽ እያለ አይ እንደዛ እቺን አጭር ያወጣትን ነው ይሉ የምትተረጉምልኝ? አይ እንደዛ እንደማለት ነው። ኢንፎርሜሽን ነው እንዴ? አይደለም በአማርኛ እንደዛ እንደማለት ነው እኮ። አሁን በቃ የሌላ አፋን ከፈት አሁን ትወርዱልኛላችሁ። በቃ ሙዛጋ እንደው ሙዛጋ
አረ ምንድነው መውረድ? እናንተ ቦታ ላይ መጥቼ እኮ ነው እያወራችሁ ያሉት። አይ ምን ወዴትም አንሄድም እኛ። ምንድነው የምትይው? አረ በቃ ተመለሽ። ራስሽ ተከተሉኛ ነው በቃ። ማን ሲሎንጂ አታውቅኝም? ንገረው እስኪ አንቺ ሳታውቂኝ። ኦኬ አንቺ ነሽ እንዴ? ምን አሁን ገና ለየኸኝ ነው? አይደለም። አይ እኔማ በአካል እኮ አላውቅሽም እውነቱን ለመናገር ግን ስላንቺ ሰምቻለሁ እዚህ ሰፈር ላይ ምናምን። ኦኬ በቃ ወሬያችሁ አብዛ ካወቀኝ ናት። እሺ እሺ፣ ኧረ እሺ ችግር የለውም። ምን ሆነ? አይ እሺ ኧረ ይደብራል። በቃ እኛ እንሄዳለን፣ ችግር የለውም። በቃ ችግር የለውም፣ እንሄዳለን። በቃ የምር ካሁን በኋላ አንቀርጽም። እሺ በይኝ፣ ካሁን በኋላ አንቀርጽም። ኧረ የምር የዛሬን እለፊን። በቃ ቸኩለናል፣ የሆነ ቦታ ልንሄድ ነው። ወዴትም አንሄድም። እኔም ፈን ማድረግ ፈልጋለሁ። እዛ ጋር ደግሞ ጀሞ ይጠብቀኛል። ስለዚህ ዛሬ ቀንና ይፈርዱ መጀመር። ኧረ በሌላ ሰው ተዝናኝ። አልመጣም ካልክ ደግሞ ትወርዳለህ። እዚህ የት ነው የምትወርደው? እሺ በቃ ኧረ ትቶት እኔ ልመቻቻ እንዲመቸኝ ችግር የለውም። በቃ እሺ ና እንወርዳለን። ኧረ ምን ሆነ ነው? ከሴት ጋር ነው የምትፋረተው? ስማ ፑሻፕ እፈልጋለሁ እኮ ግን አይ በቃ እሱ ይቅርና በቃ እኔ እወርዳለሁ። በቃ ችግር የለውም። ምንድነው ቁጭ ወይ ስታ ለምን አንተ ትወርዳለህ? እንደዛ ምንድነው? ሁለታችሁም ነው የምፈልገው። ኧረ ተይው በቃ እሱን ተይው። ችግር እኔ በቃ እወርዳለሁ። ምን ንቀት ነው እንደዚህ? አይ ስላላወቅሽ በቃ ሰውቆ እሷ ራሱ ንቀት ነው የምታወራው እኮ እንዴ። እዚህ ሰፈር ባለስልጣን ልጅ ናት። በአንድ ስልክ ማለት ነው። ይኸውልህ ወይኔ መነጽሬ ራሱ ተሰበረብኝ። በእናትህ በአንድ ስልክ ጥሪ ማለት ነው የፈለገችውን ማድረግ ትችላለች። ማሳሰርም ትችላለች። የፈለገችውን ማድረግ ትችላለች። አሁን አንዴ መፍራት ነው የሚጠበቅብን። ዝፍራት አሁን እንደዛ ይሻላል። አለን በቃ እንወርዳለን። እኔ እወርዳለሁ። በቃ አንተ ማትወርድ አይደለም እኔ እወርዳለሁ። ችግር የለውም። ቁጭ ብድግ ነው። አይመቸኝም እንደዚህ አይነት እኮ እኔ ልውረድ። በቃ እኔ እወርዳለሁ። አይ ሁለታችሁ መፍታት ነው የምትፈልገው? የምን ችግር ውስጥ የባለስልጣን ልጅ ናት። አንድ ስልክ ከደወለች ማሳሰር ትችላለች። ውረድ፣ ቁጭ ብድግ እንሰራለን። ችግር የለም። አንተ እኔን እንዳታሳሰረኝ በእናትህ። አይደለም ተው በቃ መሄድ አይቻልም አለች እኮ። የሰፈሩ አለቃ ናት። እኔ ስለሷ ሰምቻለሁ። እኔ እኮ ሌላ ሰው መስለኝ ነው ቅድም እንደዚህ ያወራኋት። ና እሷ የምትለውን ማለት ነው ወይ ላስከፍታችሁ? ኧረ ተይው ችግር የለም። እኛ እንወርዳለን። ችግር ይወርዳል። በቃ ምንድን ነው የምታደርገው? ታሳስረኛለች። የምር እንዴ እኔ ልታሰር እንዴ ነው አንተ የተነሳ እንዴ? እሺ ስንት ጊዜ ነው ግን? 5 በቃ እግሬን እያመመኝ ነው። ማየም አንቺም ደግሞ ተረጅና። አረ በለ እንዴ እኔ እግሬን በጣም እያመመኝ ነው። አሪ ደብራለሁ። እኔ አላወኩም እዚህ ሰፈር እንደሆንሽ አንቺ እኮ ነኝ የምር እኔ ስላልሰማ የተቻወተን ኳስ አትርሳ። መቶን ተካፈሉት ልቀንስለት። ኧረ በለ ከዛ ስለ ቀጣዩ ቅጣት እናወራለን። ኧረ ሌላም አለው። በቃ ረዳ ልጅ እሱን እንሰክሰው። በቃ ወሬ አታብዛ እንዴ። ምን አንተ ታየኛለህ? ውረድ እንጂ አንተ አሁን እንዳታሳስረኝ በእናትህ። የሰፈሩ ካምፕ ነው። ስኩረድ ወረድ በል ወይኔ እግሬን እሺ በቃ ተወረን ጀርሽ 4 5 6 7 8 9 10 አታዝገኛ ሸል እቺ ሰራው ብለህ አይ ከፍታለ በቃ ትቀይራላችሁና። አረ ስምኝ ያረዳ ልጅ እሱ ይኸውልሽ አዲስ ነው ምናምን ነገር እና በቃ የሆነ ነገር አያገባኝም። በቃ አያገባኝም። እኔ ስለሱ አዲስነት ምንም የሚመለከተኝ ነገር የለም። ተረዳኸኛ? እሺ አሁን ሌላኛው ምንድነው? ቁጭ ብድግ ያው አላለፋችሁ። ስለዚህ የዜግነት ክብር ትሉልኛላችሁ። አረ የዜግነት ክብር እሱ ምን ያውቃል? የዜግነት ክብር የእነሱን ሀገር ነው የሚሉልሽ ወይ? አስተምሮ ካልሆነ የሆነ ዘፈን ፈልጋለሁ። በቃ መዝናናት ፈልጋለሁ። እቺን የመጨረሻችን
የመጨረሻ መሆኑን እኔ እነግራቸዋለሁ። አንተ አይደለም የምትነግረኝ። ይቻላል ከምን ተብዬው ነው የማደርገው እኮ እኔ ልታሰር ታዲያ እኔ ልታሰር ባንተ ተነሳ። ምንድን ነው የምትሉት? እሺ ምን እናድርግልሽ? አንድ ስልክ አንድ ጥሪ ነው የሚጠበቅብኝ። እዚህ ግን ክብር ትሉልኛላችሁ። ምንድን ነው እዚህ ግን አልገባኝም። የሀገር ብሔራዊ መዝሙር እኔ አልችልም። በቃ ችግር በቃ ካልቻልክ በምትችለው የት ነህ ሲጀመር አንተ? ቱርክ ነው። እሺ በቃ የዜግነት ክብር ልበልሽ። ሻጨብጭ የዜግነት ክብር በኢትዮጵያ ድምፅ አለኝ ብለህ ነው እንደዚህ ዘምረው እኮ። እኔ ታዲያ ድምፅ አለኝ መቻልኩኝ። እኔ እኮ ተገድጄ ነው እንጂ ወድጄ ነው እንዴ? እኔ ባልል እኮ ነው። ባንዲራ መስቀያ መዝሙሩን መውረጃ ነው የምታደርገው። እሺ ምን በዚህ ነው የምትዝናኙ? ሰው እያጉላላሽ ግን። ኧረ ድምፅህ ጭራሽ። እሺ ቀጥል በቃ አስከተለው። ችግር የለም። ሌላ ቀየር ይልሽ ምን አለልም ነው ያልክ ያለው? ኧረ አይደለም። እሺ አንተ ዝፈንልኝ በቃ። እኔ መስፈናት በምትችለው ደስ ያለህን። ያው እሱም መስፈን ሳይችል በዚህ ድምፅ ነው እንደዚህ። በቃ አሸችው ልስፈንለት። እሺ ዝፈንልኝ። በቃ እኔ እንዳታሳስረኝ። ደህና ድምፅ አለህ? እስኪ ቀጥል። ጊዜ አንፍጃባ። يا حلوة تعالي شوفي حالي ምን ታችሁ ነው በየምትመጡት? ኧረ አሪፍ የእሱ እንደው አሪፍ አንዴ ናስቲ ከዚህ በላይ ምንድን ነው መንዘፍ? ንቀት ነው እየሳክ የምትዘፈንልኝ? ዘፈን እኮ ነው ያልኩት። አንዴ እኮ የዘፈንኩልሽ። እሺ እኮ በስርዓት እዚህ ጋር ቀልድ አይደለም ያዝኩት እኮ። ጊዜን አትፍጅብኝ። ሀሎ ጊዜን ፈልገዋለሁ። ያ حلوة እኔን እንዳታሳስረኝ በእናትሽ። እኮ ሰው ለምትስቅ ምንም ያስቅ ነገር የለም። እኔ እያዘዝኩ አንዴ እዚህ ጋር ችግር ውስጥ እንዳከተኝ። እሺ በቃ ያበደ ዘፈን ልዝፈንልሽ። يا حلوة تعالي شوفي አቃታዝክ ልታሳስረኝ ነው። ድምጽ ያምራል። በቃ እንደውም ሌላ ነገር ይበሉ። አላማህን ማሳሰብ በቃ እሺ ነው መጨረሻ። እሺ ዝፈን ሻንስ እንዳታሳስረኝ በቃ የመጨረሻ። يا حلوة በቃ እንደውም አምጣው ስልኩ ይችላል ብዬ አስባለሁ። እኮ ናይሽ ልትገምልሽ ወይ? አይ በጣም እያሾፍክ ነው። ኖ የምር እየቀለድክ ነው ያለው። እኔ ደግሞ እኔ ሙሉ እያያዝኩኝ እኮ አይደለም አንዴ እኮ በቃ ልስፈንልሽ። እሺ ዘፈን ቀጥል። አንዴ መጨረሻ እድል ነው የምሰጥህ። እኔ ስለ ከሳቅኩት ምናምን ንክት አይደለም እንትን ዘፈን ያራክብና ሲዘፈን ሳቂ ይመጣል። የሚባል ነገር የለም። በቃ ሲሪየስ መሆን ትልቅ ሰው አይደለ እንዴ? በቃ ሲሪየስ ነው። يا حلوة تعالي شوفي حالي በጣም ሙድ እያያዝክ ነው። ኧረ አይደለም በቃ እንደውም እሱን ተውና ውረዱ በቃ። እሺ ደግሞ ማለት ነው ዘፈን ለአንቺ ነው የዘፈንኩልሽ። ምንድን ነው የኔ ቆንጆ ነኝ ለኔ ማለት ነው። እኔ ምንም ይሁን አሁን እሱ ቦታ ሊሰጠው ምናምን አልፈልግም። ዘፈንልኝ አላልኩኝም። ትርጉሙን ግን ዘፈን ያልኩት አረብኛ የሚያቅሰው ምናምን በጣም ላንቺ ነው የምር ላንቺ ነው። يا حلوة ሪከርድ አድርገህ ትልክልኛለህ አይመስልም? شوفي حالي በቃ ኧረ አይደለም። ኧረ ለእሷ በሌላ ሰው ብታስተረጉም ድምጻችሁ ማለት ነው። ዘፈኑን ብታስተረጉም ድምጻችሁ ለማውራት ነው የሚሆነው። ሰማችሁ? ያ ሀሎ የኔ ቆንጆ ነው ወደ አይደለም ሄልዋ ያ حلوة ሄሎ አንተ ምን ሰው ነው አይደለም ተው እንደዚህ ሌላ አይ በቃ ውረዱልኝ ብያለሁ እኮ ሀሳቤን ቀይሬያለሁ።
ልዘፍንልኝም ከፈለክ ሪከርድ አድርጋላት። ሴት ናት ምን ልስፈንላታለሁ ከዚህ በላይ እንጂ አታስጨንቅ። በቃ ስለዚህ አሁን የዜግነታችሁን ወርዳችሁ ይፋታችኋል። ጭራሽ እዚህ ታደናንቃለህ እንዴ እያፈላክ ምን ለዘብ ግን አልያዝም ካሽ ነው ወይ ከኔክስ ያላችሁ ነው ዱ ያላችሁ ነው ዱ ያለክ ሞባይል ባንኪንግ ግን አትጠቀም ናችሁ እንዴ? አትጠቀም ሞባይል ባንኪንግ? አይ አሁን ካሽ ነው የምፈልገው። አልካሽ ብዙ ወዲያ ምን አለስኩም ይሄንን ነው እስኪ አምጣ ባንክሩ ነው ያዘው ታክሲ ሆናል። ምንድን ነው 5 ያስከው እንዴ? ያ 100 እኮ ነው አንተ 200 ብር ነው? አዎ ገንዘብ ካሻን ይዘው ናንሳው በእናትህ አንሳው። በቃ ይሄን ይዛችሁ ነው የምትንቀሳቀሱት? አለቀ። ሞባይል ባንኪንግ ትራንስፈር እናድርግልሽ። ለምን ታውንተ ትራንስፈር ላድርግልሽ እኮ ተስተካክለሽ ወንድ እኮ ናችሁ እንዴ? ምን ብቻ ይዛችሁ የምትንቀሳቀሱት? እና ወንድ ካሽ ብር እኮ ስለማንይዝ ነው እኛ። በቃ ስንት ነው የሰጠኝ አንተ? 200 ነው። እንካ ያዘው ነው እኔ ጨምርልሃለሁ። ትራንስፈር አድርግልሃለሁ። ያዘው አንተ ምን ጋር? አዎ አንሳው በቃ ይቀርም። ስንት ላድርግልህ? እኔ ብረዳችሁ ይሻላል እንዴ ከምትንቀሳቀሱ? ያሳዝናልና ወይ ደግሞ እዚህ ቦታዬ ላይ ነገ ተገናኝተን ብር ፈልጋለሁ አዘጋጁልኝ። ካልሆነ ወይ እርጂኝ በሉኝና በቃ የዛሬ ረመሰን ያልሽ ነገር አደረገን። በቃ ኧረ ካሁን በኋላ አንመጣም። ሲጀምር ዝም ብለህ ምን ሆነህ ነው እንዴ? ኧረ ዝም ብለህ ችግር የለውም። እሺ እንመጣለን። ብር ይዘን እንመጣለን። ችግር የለውም። ስንት ብር ይዘን እንምጣ? ነገ በዚህ ሰዓት እንገናኝ። ስንት ብር ይዘን እንምጣ? በቃ ያላችሁን ይዛችሁ ያለንም በዚህ አይነት ግን ቁርጥራጭ ብር ምናምን አልፈልግም። ለምን ማባኛ ነው የምታሰቀው? ለምናችሁ ያመጣችሁት እኮ ነው መሰለኝ። በጣም ካሁን በኋላ ምንድነው አንተ ደግሞ ወደዛ ፊትህን ዞራ ያሙርት ይዛለህ እንዴ? ንቀት ነው። ኧረ አይደለም ለና ታዲያ ታሳስረኝ ቱ ኧረ አይደለም ሲሪየስሊ ምን አንተ የምታሽከሽከው? አይ እኔ ተው እያልኩት ነው። አንተ ተው ካሁን በኋላ በእናትህ ተው። እኔ ታሰር ነው የምትፈልገው? እሷ እኔን የምታስገድደኝ? ኧረ በቃ አልፈልግም። ጓደኞቹ እራሱ በጣም አሁን የጠየቅኳችሁን እንዳለ አላሳካችሁም። ምንም የተመቸኝ ምንም አይነት ነገር የለም። ስለዚህ ትሸከመዋለህ። አንዳችሁ ሌላኛችሁን ተሸከሙ። ኧረ እኔ አልችለውም። ሲጀምር ማናችሁም ብትሆኑ እኔ ግድ የለኝም። እዚህ ውስጥ ማን ምናልባት አንቺን ከቻልሽ ነው እንጂ እኔ እሱን አልችለውም። እሱ ምን እኔ እንችለኛል አይችልም። ተሞካከሩ። ያው ከወደቃችሁም ችግር የለም ትደግሙታላችሁ። እሷን እንሸከማለን ወይ እሷን ለወለት እንሸከማለን። አንተ እንደዛ አትበል። አንዳችሁ መቻል ነው። በቃ እኔ ተሸከም ስለኛለህ ግን እኔ ኳስ ትናንትና እሺ አንድ አታሳስረኝ አንተ። እሺ እንዴት ነው የምሸከመው? እንደዚህ አዎ ወይ ካልሆነ እኔ ልሸከማችሁና እንገላገል። ኧረ ችግር አይሻልም? እሱ ሸከም። አይ ግን በቃ እኛ አሁን ጥፋታችንን ካመንን ካሁን በኋላ አንተ ይቅርታ ማንበረ ጥፋታችንን ካመንን ደግመን እዚህ ሰፈር ማንመጣ ከሆነ በቃ እቺን ለፊንና በቃ እንሂድኝ። ጥፋት ስለማመን አለማመን አይደለም። ሶሪ እሺ ያዘዝኳችሁን እንዳለ ምንም ነገር እያደረጋችሁልኝ አይደለም። እሱ ደግሞ ትልቅ ንቀት ነው። አረ ለጨራሽ ቆይ በቃ አንግጀርስ አሁን ያለፈው ሶሪ አሁን የእርሽን ቅጣት እቀጥተዋለሁ በደስታ ደግሞ እሺ በቃ ስለዚህ ተቀጣው። በቃ አሁን ውረዱ። አንዳችሁ ዝቅ በሉ፣ ሌላኛችሁን ተሸከሙ። የፈጠነ ጊዜ ራታችሁ አንተ ምንድን ነው እንደዚህ የምትሆነው? ወዲያስ በል ቶሎ በል። በቃ በል ቼፈረስ ይበል። እሺ አንተ ደግሞ በል ቼ
ኧረ ልቀቀኝ። በቃ እንኳን በኋላ ሰፈርም ሲጀምር በቃ እሺ ይመቻችሁ። ግን ነገ በተባባልነው ሰዓት ተገናኝተን ብሬን እንፈልጋለሁ። በዚቹ ሰዓት ምንም ያዝገኝ ምናምን አልፈልግም። አንተን ደግሞ ቤት የት እንደሆነ አውቃለሁ። እንተዋወቃለን እናንተ አንዴ ካልሆነ ግን መግባት የማትፈልገው ቦታ ላይ አስገብቼ ራስን እዛ ታገኘዋለህ። ኧረ እኔ እንደዛ ደረጃ እንደርስም ሲጀመር እያልከኝ ወይ ጓደኛክ እየተመላለሰ ይጠይቃል። ኧረ እኔ እያለ ካልሆነ ሁለታችሁም እንደዚህ ትገቡ ስለምትችሉ ጸልዩ። ኧረ ልጅ ይጀምራል ደግሞ የዛሬ ብቻ አንተ የት አለ? ስልክህን አምጣ። ለምን ስልክህን አምጣ? ስልክህን ስጠኝ እኮ። ምንድን ነው ስልክ መስጠት? እንዴ ከዚህ በላይ ምንም ችግር የለውም። በቃ ስልክ ቢሄድ ምን ስልክ ቢገዛል ችግር የለውም። አንተ ለስልኩ አይደለም ውስጥ ያለው ምን አለው? እሱን እንዳታስብ ትገለብጠዋለሽ። አሁን ግን ስልክህን አምጣ። ይኸውልሽ አይ በቃ የዛሬ ብቻ ነው ሲጀመር እዚህ ሰፈር ማለት ነው። ልጅ ድጋሜ አንመጣም። በቃ አንቺ ብቻ የዛሬ ነው ለፊ እኔ ስለአሁን ነው እያወራሁ ያለሁት። ብዙ ነገር አትቀባጠር። ስልክህን አምጣ። ይሄ ነው ያንተ ስልክ? አዎ አምጣ። እሱን አምጣ። ኧረ ኑኑ በቃ ና ፋሚሊ ችያለሁ። ኧረ ከባድ ነበር ግን ለትወና እውነት